አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳንን ተቀብለው ማነጋገራቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ ከዓመታት በፊት በረሃብ የሚታወቀው የቦረና አካባቢ ዘንድሮ በስንዴ ምርት ተትረፍርፎ ማየት ተስፋን የሚሰጥ ተግባር መሆኑን ገለጹ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳም በምስራቅ ቦረና ዞን እየተከናወኑ ያሉ የልማት እንቅስቃሴዎችን ጎብኝተዋል። ከውጭ አሜሪካ ከኢራን ሊደርስ የሚችል ጥቃትን ለመከላከል በሚል የጦር ጀቶችንና የጦር መርከቦችን ወደ እስራኤል ልትልክ መሆኑ ተነገረ። ጤና ይስጥልን ተመልካቾች እንደምናመሻችሁ። ይህ የኢትዮጵያ ቴሌቪዥን ነው። ዕለተ ቅዳሜ ሐምሌ 27 2 ሰዓት ላይ እንገኛለን። ከዜናዎቹ ጋር ተስፋዬ ጫኒ ነኝ። አብራችሁን ቆዩ። የሰው እግር ረግጦት በማያውቀው ጥቅጥቅ ደን ውስጥ ነፍሳቱ እንደያቅማቸው እጽዋቱን ይመገባሉ። ተሳቢና ተራማጅ የሆኑት ትናንሾቹ እንስሳት ደግሞ ነፍሳቱን ይመገቧቸዋል። እነሱም ግን የአዕዋፍት ምግብ ከመሆን አያመልጡ። ሁሉም በአቅሙ በልኩ ለነገ ልሰብስብ ላከማች ሳይል አንዱ አንዱን እየበላ እየተመጋገበ ይኖራል። የተፈጥሮ ሚዛን እንዲጠበቅ የምግብ ሰንሰለቱም ሳይቋረጥ እንዲቀጥል ግድ ይለናል። ጠቅላይ ሚኒስትር አብይ አህመድ በሶማሊያ ዋና ከተማ ሞቃዲሾ በሚገኘው የባህር ዳርቻ ላይ በደረሰው አሰቃቂ የሽብር ጥቃት የሰዎች ሕይወት በማለፉና በደረሰው ጉዳት የተሰማቸውን ሐዘን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት የሐዘን መግለጫ በዚህ አስቸጋሪ ወቅት በጥቃቱ ጉዳት ከደረሰባቸው ወገኖች ቤተሰቦቻቸውና ከሶማሊያ ሕዝብ ጋር ነን ሲሉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳንን ተቀብለው ማነጋገራቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድና የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ውይይት ማድረጋቸውንም ጠቅላይ ሚኒስትሩ ገልጸዋል። ውይይታቸውም ተጠናክረው በቀጠሉት የሁለቱ ሀገራት የሁለትዮሽ ግንኙነት ላይ ያተኮረ እንደነበርም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትር አብይ አህመድ ከዓመት በፊት በረሃብ የሚታወቀው የቦረና አካባቢ ዘንድሮ በስንዴ ምርት ተትረፍርፎ ማየት ተስፋን የሚሰጥ ተግባር መሆኑን ገለጹ። ጠቅላይ ሚኒስትሩ በጋራ ከሰራን ሀገራችንን መለወጥና የምግብ ሉዓላዊነታችንን ማረጋገጥ እንደምንችል ማሳያ መሆኑን ገልጸዋል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በአርብቶ አደር አካባቢዎች ያለውን እምቅ የተፈጥሮ ሀብት በመጠቀም ዘላቂና ህብረተሰቡን ተጠቃሚ ማድረግ እንደሚያስፈልግ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። ርዕሰ መስተዳድሩ በምስራቅ ቦረና ዞን እየተከናወነ ያለውን የልማት እንቅስቃሴዎችንም ጎብኝተዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የክልሉ መንግስት ዝናብ አጠር በሆኑ አካባቢዎች ላይ በትኩረት መስራቱንም ተናግረዋል። የክልላችን መንግስት ሶስት ነገሮች ላይ ነው ትኩረት አድርጎ ሰራ የነበረው። አንደኛው ለነዚህ ዝናባቸው አጭር ዝናብ ያላቸው አካባቢዎች ላይ ለዝናብ አጠር የሚሆኑ ዘሮች እንዲኖሩ ነው። ሪሰርች ተቋሞቻችን ጥሩ ስራ ሰርተው ለዝናብ አጠር የሚሆን ዘር የማቅረብ ስራ ተሰርቷል። ሁለተኛው ክፍተት የነበረው አጭር ዝናብ ስለሆነ በበሬ ታርሶ አይደርስም። አካባቢ ላይም በበሬ መታረስ ብዙ ልምምድ የለም። ስለዚህ ያንን ለመቀየር በሜካናይዜሽን ላይ ሰፊ ስራ ነው የተሰራው። ስንዴው ከተዘራ በኋላም
የማጨዱ ባህል የለም። ስለዚህ በኮምባይነርና በትራክተር ከፍተኛ ድጋፍ እንዲደረግ ተደርጓል። እሱ መሬቱን በአጭር ጊዜ በማረስ ዝናብ ጠብ ስትል ቶሎ ለመዝራት እድል ሰጥቷል። እሱ ጥሩ ውጤት አምጥቷል። ሶስተኛ የውሃ ማስተዳደር ላይ ነው። ከፍተኛ ክፍተት ያለው ዝናብ አለ እዚህ አካባቢ። ዝናቡ አጭር ጊዜ ነው፣ ግን ውሃውን ማስተዳደር ነው ያቃተን። ውሃውን ለማስተዳደር ሰፊ ስራ ነው የተሰራው። በቦረና አካባቢዎች ያለውን እምቅ አቅም በአግባቡ በመጠቀም የምግብ ዋስትና ማረጋገጥ እንደሚቻልም አቶ ሽመልስ አብዲሳ ገልጸዋል። እንደዚህ አይነት ለም መሬት ላይ ሆኖ ነው ቦረና ስንዴ ሲለመንለት የከረመው። እንደዚህ አይነት ለም አገር ላይ ሆኖ ነው ሲቸገር የነበረው። ያ የህዝቡ ጥፋት ሳይሆን በአግባቡ አለመምራታችን ነው የኛ ችግር ነው ማለት ነው። ሲመራ ደግሞ ይሄው የምናየው ነው ማለት ነው። ስለዚህ ጠንክረን ከሰራን በየአካባቢው በየቀየው ትራክተር ኮምባይነር የሚተራመስበት እና የኢትዮጵያን ብልጽግና የሚያፋጥንበት እድል የሚሰጥ ነው። የሰው እግር ረግጦት በማያውቀው ጥቅጥቅ ደን ውስጥ ነፍሳቱ እንደያቅማቸው እጽዋቱን ይመገባሉ። ተሳቢና ተራማጅ የሆኑት ትናንሾቹ እንስሳት ደግሞ ነፍሳቱን ይመገቧቸዋል። እነሱም ግን የአዕዋፍት ምግብ ከመሆን አያመልጡም። ሁሉም በአቅሙ በልኩ ለነገ ልሰብስብ ላከማች ሳይል አንዱ አንዱን እየበላ እየተመጋገበ ይኖራል። የተፈጥሮ ሚዛን እንዲጠበቅ የምግብ ሰንሰለቱም ሳይቋረጥ እንዲቀጥል ግድ ይለናል። ቴክኖሎጂ በየቀኑ የገንዘብ ዝውውርን እያራቀቀው ነው። የተሻሻለው የሲቢ ብር ፕላስ መተግበሪያ አዲስ ነገር ይዞ መጥቷል። አንዴ ብቻ የሲቢ ብር ሂሳቦን ከዋናው ሂሳቦ ጋር ካስተሳሰሩ ሲቢ ብር ሂሳቦ ላይ በቂ ገንዘብ ባይኖርም ሲቢ ብር ፕላስ መተግበሪያው ላይ ሆነው ከባንክ ሂሳቦ ላይ በቀጥታ ለሌላ ሰው መላክ ይችላሉ። የነዳጅ ክፍያ ከባንክ ሂሳቦ ላይ ለመክፈል ከሲቢ ብር ፕላስ መተግበሪያው መውጣት አይጠበቅቦትም። የተለያዩ ግብይቶችን ለመፈጸም ሲቢ ብር ፕላስ የበለጠ ምቹ ሆኖ መጥቷል። ወራዊ አገልግሎት ክፍያዎችንም እንዲሁ በሲቢ ብር ፕላስ ከባንክ ሂሳቦ በቀጥታ በሞባይል ባንኪንግ ወይም ወደ ቀረቦት ቅርንጫፍ በመሄድ የሲቢ ብር ሂሳቦን ከባንክ ሂሳቦ ጋር ማስተሳሰር ይችላሉ። ሲቢ ብር ፕላስን ተጠቅመው የባንክ ሂሳቦን እንደ ልብ ያንቀሳቅሱ። ሲቢ ብርም ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የ2024ቱን የፓሪስ ኦሎምፒክ በሁሉም የሚዲያ አማራጮቹ ለአድማጭ ተመልካቾቹ በቀጥታ እያስተላለፈ ይገኛል። ዓለም በጉጉት እየተከታተለው የሚገኘውን የፓሪስ ኦሎምፒክን የኢትዮጵያ ንግድ ባንክ የፓሪስ ኦሎምፒክ ልዩ የክብር ስፖንሰር፣ የኢትዮጵያ ልማት ባንክ የፕላቲኒየም ስፖንሰር፣ ኢትዮ ቴሌኮም የፕላቲኒየም ስፖንሰር፣ ባህልና ስፖርት ሚኒስቴር የፕላቲኒየም ስፖንሰር፣ ጊፍት ሪል ስቴት የፕላቲኒየም ስፖንሰር፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የፕላቲኒየም ስፖንሰር፣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የወርቅ ደረጃ ስፖንሰር። በዚህ አጋጣሚ ሰፊ አድማጭ ተመልካች ባለው ውድድር ላይ ምርትና አገልግሎቶን በማስተዋወቅ ተደራሽነቶን ያስፉ። ድል ለአትሌቶቻችን! የኢትዮጵያ ብሮድካስቲንግ ኮርፖሬሽን።
የሸሪዓ መርሆችን መሰረት በማድረግ አዲስ ከወለድ ነፃ የባንክ አገልግሎት መጀመሩን እያበሰር አብራችሁን እንድትሰሩ እንጋብዛለን። ዲቢኢ ተዓውን ከወለድ ነፃ የባንክ አገልግሎት ከኢትዮጵያ ልማት ባንክ መተባበርና መረዳዳትን መርሁ ካደረገው ዲቢኢ ተዓውን የሀብት ማሰባሰብና ዘርፈ ብዙ ከወለድ ነፃ የፋይናንሲንግ አገልግሎቶች መካከል በሀብት ማሰባሰብ፣ ሱኩክ ከወለድ ነፃ ቦንድ፣ ሙዳረባ ከትርፍ ክፍፍል ጋር የተያያዘ የኢንቨስትመንት አካውንት፣ የፋይናንሲንግ አገልግሎቶች፣ ኢጃራ ለአነስተኛና መካከለኛ ኢንተርፕራይዞች የተዘጋጀ ሊዝ ፋይናንሲንግ፣ ሙራባሃ ለግዙፍ የኮርፖሬት ፕሮጀክት ፋይናንሲንግ፣ ከፋላ ከወለድ ነፃ ጋራንቲዎች፣ እንደዚሁም ሙራባሃ ፕሪሽመንት የቅድመ ጭነት የፋይናንስ አገልግሎት የውጭ ምንዛሬን ወደ ሀገር የሚያስገቡና ቅድሚያ ለተሰጣቸው አድማጭ ተመልካቾቹ በቀጥታ እያስተላለፈ ይገኛል። ዓለም በጉጉት እየተከታተለው የሚገኘውን የፓሪስ ኦሎምፒክን የኢትዮጵያ ንግድ ባንክ፣ የፓሪስ ኦሎምፒክ ልዩ የክብር ስፖንሰር የኢትዮጵያ ልማት ባንክ፣ የፕላቲኒየም ስፖንሰር ኢትዮ ቴሌኮም፣ የፕላቲኒየም ስፖንሰር ባህልና ስፖርት ሚኒስቴር፣ የፕላቲኒየም ስፖንሰር ጊፍት ሪል ስቴት፣ የፕላቲኒየም ስፖንሰር የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን፣ የፕላቲኒየም ስፖንሰር የኢንዱስትሪ ፓርኮች ልማት ኮርፖሬሽን የወርቅ ደረጃ ስፖንሰር። በዚህ አጋጣሚ ሰፊ አድማጭ ተመልካች ባለው ውድድር ላይ ምርትና አገልግሎቶን በማስተዋወቅ ተደራሽነቶን ያስፉ። ድል ለአትሌቶቻችን! የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ይህ የኢትዮጵያ ቴሌቪዥን ነው። የምሽቱ 2 ሰዓት ዜናዎቻችን አሁንም ይቀጥላሉ። የተሟላ የማክሮ ኢኮኖሚ ማሻሻያው በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎች ላይ የሚያሳድረውን ተጽዕኖ ለመቀነስ መንግስት በልዩ ትኩረት መስራቱን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። ዝግ ኢኮኖሚ ይዞ መቀጠል የሀገሪቱን ልማትና እድገት ለማረጋገጥ አዳጋች በመሆኑ ማሻሻያውን በአሁኑ ወቅት ማድረግ አስፈልጓልን ብለዋል። ባልደረባችን ማህሌት ታደለ ከፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ጋር ቆይታ አድርጋለች። እንደሚከተለው ይቀርባል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በወቅታዊ ጉዳዮች ላይ ማብራሪያ ሊሰጡ ፈቃደኛ ስለሆኑ አመሰግናለሁ። እኔም አመሰግናለሁ ስለመጣችሁ። በቅርቡ ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ገብታለች። ትግበራውን በዚህ ወቅት ማድረግ ለምን አስፈለገ? አሁን ያለንበትን ሁኔታ ስናይ የዓለም ሁኔታ ስቴብል አይደለም። ተገማችነቱ በጣም ቀንሷል። የዓለም የኢኮኖሚ የፖለቲካ ሁኔታ አገራችን ውስጥም ቢሆን የተረጋጋ ሁኔታ ከማምጣት አኳያ ቀሪ የቤት ስራዎች ብዙ አሉን። ከዚህ አኳያ አሁን ማረጋችን ይዞ የሚመጣው የራሱ ስጋት ፐርሰፕሽንም ቢሆን ስጋቶች አሉት ማለት ነው። ግን ባናረግስ የሚለውን ሁኔታ ማየት ያስፈልጋል ማለት ነው። ካሁን በኋላ ይሄን ኢኮኖሚ በምንፈልገው ሌብል ህዝባችን በሚገባው ሌብል ልማትን አረጋግጠን የምናስበውን ብልጽግና ደረጃ ላይ ለመድረስ ይሄን ዝግ የሆነ ኢኮኖሚ ይዞ መቀጠል የማይቻልበት ደረጃ ላይ ተደርሷል ማለት ነው። የማክሮ ኢኮኖሚ መዛባቱ ተመልሶ ቻሌንጅ እያደረገን ያለው ለምሳሌ አንዱ የዋጋ ንረት ነው። የዋጋ ንረት እንደሚታወቀው የሀገራችን የረጅም ጊዜ ቻሌንጅ ነው። ቀስ እያለ ሲጨምር ነው የቆየው ባለፉት 20 እና ከዛ በላይ አመታት። የግሉ ዘርፍ ሲያመጣ እያንዳንዷን ትርፉንም የሚሸጥበትንም ዋጋ የሚያሰላው በጥቁር ገበያ ላይ ዶላሩን ባገኘው መጠን ነውና ገበያው ኦልሬዲ በዛ መጠን ላይ ነው ያለውና አላግባብ ያንን መያዛችን የበለጠ ኢኮኖሚው ታንቆ እንዳይነቃነቅ ከማረጋችን በተጨማሪ ካሁን በኋላ ከቆየን ለኢኮኖሚው አስፈላጊውን ነገር ለህዝባችን አስፈላጊውን ነገር ለማድረግ በጣም መቀጠል የሚያቅትበት ሁኔታ ላይ እንደርሳለን።
ሶስተኛ ግን አሁን ካልሆነ መቼ ይሁን ነው የምለው እኔ። በአንድ በኩል አሁን የማክሮ ኢኮኖሚ ማሻሻያው ወደ ተሟላ ትግበራ እየገባ ነው። በሌላ በኩል ደግሞ መንግስት በተወሰኑ ዘርፎች ላይ ድጎማ እንደሚያደርግም እየተናገረ ነው። እነዚህም ሁለቱን ነገሮች እንዴት ነው አጣጥሞ ለመሄድ የታሰበው? አይኤምኤፍ እና ወርልድ ባንክ የምንላቸው ተቋማት ከድጎማ ጋራ በጣም የተጣሉ ናቸው ተብሎ የሚነሳም በመሆኑ በተደጋጋሚ እንዴት ድጎማ ሊሰጥ ይችላል መንግስት? የዚህ አይነት የሪፎርም ስራ በተለይ ከነዚህ ተቋማት ጋራ በትብብር እሰራለሁ እያለ የሚሉ ነገሮች ይነሳሉ። ይሄ ሪፎርም የአጭር ጊዜ ሾክ አለው። ትንሽ መረር ይላል። በአጭር ጊዜ የሚያመጣው የተለያዩ በተለይ ተጋላጭ የሆኑ የህብረተሰብ ክፍሎቻችንን ሊጎዳ ይችላል። ለምሳሌ ድጎማ የምናደርገው ነዳጅን ነው። ነዳጅ በእርግጥ ተጋላጭ ለሆነው የህብረተሰብ ክፍል ብቻ ሳይሆን አጠቃላይ ኢኮኖሚ ውስጥ አንዱ ወሳኝ ሸቀጥ ነው። ልክ እንደ ማንኛውም አይነት ሸቀጥ አይደለም። ነዳጅ ተጽዕኖ የሙሉ ኢኮኖሚ ተጽዕኖ በመሆኑ ነዳጅን መጀመሪያ እየወጣን የነበርነውን ድጎማ መልሰን እንገባበታለን። ሌላኛው የምንደጉመው ማዳበሪያ ነው። ማዳበሪያ ተጽዕኖ ኢኮኖሚ ዋይድ ነው። ሙሉ ኢኮኖሚውን አፌክት የሚያደርግ በመሆኑ ከአርሶ አደሩ ጀምሮ እስከ መጨረሻ ተጠቃሚ በዚህ ማዳበሪያ ድጎማ መጠቀም እንዲችል በዚህ ሪፎርም ምክንያት ሰዎች ከድህነት ወለል በታች እንዳይወድቁ በተለይ ተጋላጭ የሆኑ ዜጎች፣ አቅሙ የሌላቸው ዜጎች በሴፍቲኔት እንደዚሁ የተሻለ ተጠቃሚ የሚሆኑበት ሁኔታ እንዲኖር። ይሄ ብቻ አይደለም። የመንግስት ሰራተኛ በዚህ ሪፎርም ሊጎዳ የሚችል በመሆኑ ጥቅል ከሆኑ ድጎማዎች በተጨማሪ የእያንዳንዱን ቤት የሚያንኳኳ በተለይ ከታች ላለው ሲቪል ሰርቫንት ከፍተኛ የሆነ የደሞዝ ጭማሪ በድርድር በጀትን በደንብ ተመድቦለት ማለት ነው። አሁን በቅርብ በጀት ተጨማሪ በጀት ለፓርላማ የሚሄድ ይሆናል። አሁን ላይ ኢኮኖሚው ክፍት ሆኗል። ይህንን ኢኮኖሚ ማስተዳደር የሚችል ጠንካራ ተቋማዊ አሰራር ተፈጥሯል ማለት እንችላለን። ይሄንን የሚተገብሩ ተቋማት የማክሮ ተቋማት በተለይ ይሄንን ተቋም ፕላንና ልማት ሚኒስቴርን ጨምሮ ገንዘብ ሚኒስቴር እና ብሔራዊ ባንክ፣ ገቢዎችም ኦፍኮርስ በዚህ ውስጥ የሚካተት ነው። ይሄንን ገንዘብ ለማምጣት ይሄን ፋይናንስ ለማምጣት በሚደረግ ሂደት ውስጥ ምን እንደምንሰራ ለይተን በዝርዝር አስቀምጠናል ማለት ነው። ይሄ እንግዲህ የተቋማትን አቅም ከማሳደግ አኳያ ግማሹ ስራ ሰርተናል ማለት ይቻላል። የሀገር በቀል ኢኮኖሚ ማሻሻያ ነበረን አይደለም? ይሄ ያን ተከትሎ የመጣ ነው። የዛኔ የተሳሳትናቸውን እያስተካከልን ጠንክረን የያዝናቸውን የገቡንን ደግሞ በደንብ እያላቅን ቀጣይ አዲስ ደግሞ ነገር ለሚፈልጉት ስንሰራ ነው እጃችን የሚፍታታው። ዶክተር ፍጹም አሰፋ የፕላንና ልማት ሚኒስትር ለሰጡኝ ማብራሪያ አመሰግናለሁ። እኔም በጣም አመሰግናለሁ። ከዚሁ ጋር በተገናኘ ኢትዮጵያ በአየር ንብረት ለውጥ ላይ የምትሰራውን ስራ ውጤታማ ለማድረግ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የተጣለው ክልከላም መቀጠሉንም ዶክተር ፍጹም አሰፋ ተናግረዋል። ለሙቀት አማቂ ጋዞች ምንጭ የሚሆኑ ጉዳዮች ውስጥ አንዱ ከትራንስፖርት ዘርፎ የሚመጣ ከመኪና የሚመነጨው ነው። ይሄ ደግሞ በተለይ ነዳጅ የሚጠቀሙ መኪኖችን ይመለከታልና ይሄ ሲደረግ ከሌላ ከዚህ ከማክሮ ኢኮኖሚ ጉዳዮቹ ጋር በተገናኘ ሳይሆን የኛ የአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ የመገንባት አካል የሆነው ነው። በመሆኑም የነዳጅ መኪኖች ናቸው የተከለከሉት እንጂ እንደምታውቁት የኤሌክትሪክ መኪኖች በስፋት እየገቡ ይገኛሉ። በሌላ በኩል የነዳጅ ዋጋ መለዋወጥ በኢኮኖሚ ላይ የሚያሳድረውን ተጽዕኖ ለመቀነስ በሚል የተደረገ ውሳኔ ስለመሆኑም ገልጸዋል። ኢኮኖሚ መገንባት አካል ቢሆንም ከዛ በተጨማሪ ይሄ መኪና የሚፈልገው ነዳጅ ሙሉ በሙሉ ከውጭ የሚመጣ በመሆኑ በዓለም ዋጋ መለዋወጥ የሚኖሩ የኢኮኖሚ ላይ የሚመጣውን ጫና ዶላርን ደግሞ በዛው መጠን ሴቭ ማድረግ የሚያስችል እርምጃ ነው ማለት ነው። ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ መግባቷን ተከትሎ ማሻሻያውን የሚደግፍ ከዓለም አቀፍ ተቋማትና አጋሮች 27 ቢሊዮን ዶላር የልማት ፋይናንስ ትብብር ተገኝቷል። ሀገሪቱ ወደ ትግበራ መግባቷ ለመሆኑ ምን ይዞላት መጥቷል የሚለውን ባልደረባችን ሰለሞን አበጋዝ እንደሚከተለው ያስቃኘናል። 2003 ዓመተ ምህረት ጀምሮ የኢኮኖሚ እድገቱ
መዋቅራዊ ሽግግር ያላመጣም፣ አካታች አልነበረና የዜጎች ፍትሐዊ ተጠቃሚነትን ያላረጋገጠ ነበር። እነዚህን ችግሮች የተረዳው የለውጡ መንግስት የሀገር በቀል የኢኮኖሚ ማሻሻያ በማድረግ የቆየ በመጀመሪያው ምዕራፍ ትግበራ ወቅት የኢኮኖሚ ስብራቱን በመጠገንናም ፈጣን እድገትን በተከታታይነት በማስመዝገብ ውጤት ማስመዝገብ ጀምሯል። የኢኮኖሚ ማሻሻያው ያስገኘውን የዕዳ ጫና የማቃለል፣ የኢኮኖሚ እድገት ምንጮችን የማስፋት፣ ምርትና ምርታማነትን የመጨመርናም በኢኮኖሚ መዋቅራዊ ሽግግር ለውጥ ለማስቀጠል ሁለተኛ ምዕራፍ የሀገር በቀል የኢኮኖሚ ማሻሻያ ትግበራ ላይ ኢትዮጵያ ትገኛለች። ፖሊሲውን ውጤታማ ለማድረግ ከሰሞኑ ሀገሪቱ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ የገባች ሲሆን በማሻሻያው ከተካተቱት መካከል በገበያ ላይ የተመሰረተም የውጭ ምንዛሪ አስተዳደር በይፋ ተግባራዊ ሆኗል። ከዚህ ቀደም አሳሪ የነበሩና የውጭ ምንዛሪ አስተዳደር ስርዓት ወደ ገበያ መር በመቀየር የውጭ ምንዛሪ አቅርቦትንና ፍላጎትን የሚያመጣጥን እንደሚሆን ታምኖበታል። የኢኮኖሚ ማሻሻያ ትግበራን ተከትሎም ዓለም አቀፍ የልማት ፋይናንስ ትብብር እየተገኘ ነው። ከሰሞኑ የዓለም አቀፍ የገንዘብ ተቋም IMF ያጸደቀውናም ለ4 ዓመታት የተራዘመ የ3.4 ቢሊዮን ዶላር ብድርና ድጋፍ እንዲሁም የዓለም ባንክ ደግሞ 16.6 ቢሊዮን ዶላር የብድርና እርዳታ ማዕቀፍ ይፋ አድርጓል። የትብብር ማዕቀፎቹ መሰረተ ልማቶችን ለማስፋፋት ምርትና ምርታማነትን ለመጨመርና አጠቃላይ የኢኮኖሚ ማሻሻያውን ለመደገፍ ከፍተኛ አስተዋጽኦ ያበረክታሉ። እገዛ ማዕቀፎች የሪፎርም ሲኮንሶች ቅደም ተከተሎችን ጨምሮ ታርጌቶች ያስቀመጥናቸው ታርጌቶችን ጨምሮ የኢትዮጵያን ጥቅም የሀገራችንን ጥቅም ባስከበረ መልኩ ማሳካት ችለናል። የመንግስትን ሚና በማይገድብ መልኩ ቀደም እንዳልኩት መንግስት በኢትዮጵያ ኢኮኖሚ ውስጥ ትልቅ ሚና አለው። ይዞ ያንን ሚና የሚቀጥል ነው የሚሆነው። በጣም በርካታ ውጤታማ የሆኑ የመንግስት የልማት ድርጅቶችን እንግዲህ ኦን ያደርጋል መንግስት። እነዛን ኦፕሬት እያደረገ ትርፋማነታቸውን እያረጋገጠ ሪፎርም እያደረገ ይቀጥላል። በአጠቃላይ ውጤታማ የተሳካ በርካታ ዓመታት የፈጀም ቢሆን የትብብር ማዕቀፍ ላይ መድረስ ችለናል። በሌላ በኩል ደግሞ 4.9 ቢሊዮን ዶላር ኢትዮጵያ የነበረባትን የዕዳ ሽግሽግ ወይም ዕዳ ስረዛ ገንዘብ ማግኘት ችላለች። ይህም ሀገሪቱ ትከፍል የነበረውን ብድር በማስቀረት ለልማት ለመዋል ይረዳታል። 4.9 ቢሊዮን ዶላር ዕዳ የሚቀንስ ነገር ሲመጣ እሷ ነገር እንኳን ጥሩ ናት፣ ችግሩን እንጂ አይባልም። ደምሮ እንዴት ይጣላል? 4.9 ቢሊዮን ማለት እኮ ህዳሴ ማለት ነው። ሰዎች ከመሬት ተነስተው የህዳሴን መገንቢያ የሚያክል ገንዘብ እንካችሁ ሲሉን እንዴት ነው አቅለን የምናየው? ባይሰርዙትሳ እንከፍላለን፣ ግድ ነው። ከፈልን እኮ ባለፉት 5-6 ዓመታት ኮሮናም እያለ ጦርነትም እያለ ከ10 ቢሊዮን ዶላር በላይ የመንግስት ብቻ አየር መንገድ ቴሌኮም አይጨምርም፣ የመንግስት ብቻ ከ10 ቢሊዮን ዶላር በላይ ዕዳ ከፍለናል። እነዚህም ብድሮችና እርዳታዎች ለማግኘት ታዲያ መንግስት የሀገርን ጥቅም ያስከበረ በሳልና ተከታታይነት ያለው ውይይትና ድርድር አድርጓል። በአጠቃላይ ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ መግባቷ በቀጣይ ዓመታት የሀገሪቱ ኢኮኖሚ እድገት አሁን ካለበት የሚያሻቅብናም የዜጎችን ተጠቃሚነት የሚያረጋግጥ ይሆናል ተብሎ ይጠበቃል። የማሻሻያ ትግበራው ጊዜያዊ አሉታዊ ተጽዕኖዎች ሊያሳድር ይችላል። ለዚህም የአጭር ጊዜ የመፍትሄ እርምጃዎች የማሻሻያው አካል የተደረጉ ሲሆን በዘላቂነት ግን የሀገሪቱ ማክሮ ኢኮኖሚ ስብራቶች ተጠግነው ሀገሪቱን መካከለኛ ገቢ ካላቸው ሀገራት ተርታ ያሰልፋታል የሚል ግብ ተቀምጧል። የሀገሪቱ ምርትና ምርታማነት ጨምሮ የዋጋ ንረቱ ተቀርፎ የውስጥ ገቢ አድጎ ኢንቨስትመንት ተስፋፍቶ ኢኮኖሚው የሚያመነጨው ሰፊ የሥራ ዕድል ተፈጥሮ የተረጋጋና ዜጎችን የሚጠቅም የማክሮ ኢኮኖሚ ሚዛኑ የተስተካከለ እንዲሆን ማሻሻያው ፋይዳው የጎላ ይሆናል ተብሎ ይታመናል። የውጭ ምንዛሬ ተመን የአንድ ሀገር ገንዘብ ከሌላ ሀገር ገንዘብ አንጻር ያለውን ዋጋ የሚወስን ነው። በዓለም አቀፍ ደረጃ በዋናነት ሁለት የውጭ ምንዛሬ ተመን አሰራሮችም ይተገበራሉ። አንደኛው ቋሚ የምንዛሬ ተመን ሲሆን ሁለተኛው ደግሞ በገበያ የሚወሰን ነው። ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ትግበራ መግባቷን ተከትሎ በገበያ የሚወሰን የውጭ ምንዛሬ ተመንን ተግባራዊ አድርጋለች። ተጨማሪውን ወይንሸት ደጀኔ እንደምትከተለው ትነግረናለች።
ሀገራት ከተቀረው ዓለም ጋር ለሚኖራቸው የንግድ ልውውጥ የውጭ ምንዛሪን ይፈልጋሉ። በዚህ ሂደትም የውጭ ምንዛሪ ግብይት ይከናወናል። በዓለም አቀፍ ደረጃም በዋናነት ሁለት አይነት የውጭ ምንዛሪ ተመን ይተገበራል። አንደኛው የዛ ሀገር ገንዘብ ከሌላ ሀገር ገንዘብ ጋር የሚኖረው የምንዛሪ ምጣኔ ለረጅም ጊዜ ቋሚ ሆኖ የሚቀጥልበት በእንግሊዘኛው ፊክስድ የሚባለው ሲሆን ሁለተኛው ደግሞ በገበያ የሚመራ የውጭ ምንዛሪ ተመን ወይንም ፍሎቲንግ በመባል የሚጠራው ነው። ጠንካራ የውጭ ምንዛሪ መጠባበቂያ ያላቸው በተለይ ነዳጅ የሚልኩና ከፍተኛ የወርቅ ክምችት ያላቸው ሀገራት በአብዛኛው ቋሚ የውጭ ምንዛሪ ተመንን ይከተላሉ። በዓለም አቀፍ ንግድ ተወዳዳሪ ለመሆን የሚፈልጉ ሀገራት ደግሞ በገበያ ላይ የተመሰረተ የውጭ ምንዛሪ ተመንን ይተገብራሉ። ይህ አሰራር ተለዋዋጭ በሆነው የዓለም ገበያ ብሔራዊ ባንኮች የማስተካከያ የገንዘብ ፖሊሲ እርምጃ እንዲወስዱ እድል የሚፈጥርላቸው ነው። በዓለም አቀፍ ደረጃ እንደ ሳውዲ አረቢያ፣ ኢራቅ፣ ኳታር ያሉ ሀገራት ቋሚ የውጭ ምንዛሪ ተመንን ይከተላሉ። በገበያ የሚወሰን የውጭ ምንዛሪ ተመንን ከሚከተሉ ሀገራት ደግሞ አሜሪካ፣ ኬንያ፣ ሩሲያ፣ ቻይና፣ ደቡብ አፍሪካና ናይጄሪያ ጥቂቶቹ ናቸው። ኢትዮጵያም ወደ ተሟላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ትግበራ መግባቷን ተከትሎ በገበያ ወደሚመራ የውጭ ምንዛሪ ተመን ተሸጋግራለች። ይህ የውጭ ምንዛሪ ተመን በፍላጎትና አቅርቦት ላይ የተመሰረተ እንዲሆንም የሚያስችል ነው። በብሔራዊ ባንክ ይፋ በተደረገው የውጭ ምንዛሪ አስተዳደር ስርዓት ማሻሻያ 13 አዳዲስ የአሰራር ለውጦች ተደርገዋል። በዚህም የውጭ ምንዛሪ ተመን በባንኮችና በደንበኞች መካከል ወደሚወሰንበት የገበያ ስርዓት የሚገባበት ነው። የኢትዮጵያ ብሔራዊ ባንክ ሚና ገበያውን በማረጋጋት ላይ ያተኮረ ይሆናል። በገበያ ወደሚወሰን የውጭ ምንዛሪ ስርዓት መሸጋገር ከሚያስገኛቸው ዋነኞቹ ኢኮኖሚያዊ ጥቅሞች የውጭ ምንዛሪ እጥረት ችግርን ይፈታል። ጥቁር ገበያን በእጅጉ በመቀነስ በዚህ ምክንያት የሚመጣ የዋጋ ንረትንም ያቃልላል። የውጭ ምንዛሪ ገቢ በሚያስገኙ ዘርፎች የተሰማሩ በሚሊዮን የሚቆጠሩ ኢትዮጵያውያንንም ያበረታታል። እንደ ወርቅ ያሉ የከበሩ ማዕድናት ኮንትሮባንድን ይከላከላል። ከውጭ የሚገቡ ምርቶችን በሀገር ውስጥ የሚያመርቱ ኢንዱስትሪዎችንም ያበረታታል። ኢኮኖሚውን ለውጭ ባለሀብቶች ክፍት ለማድረግ የተወሰዱ የማሻሻያ እርምጃዎችንም የሚደግፍ ነው። በአጠቃላይ ኢትዮጵያ የምትተገብረው አዲሱ አሰራር በውጭ ምንዛሪ እጥረት ላይ የተከሰተውን የማክሮ ኢኮኖሚ ሚዛን መዛባትን ማስተካከል ዋነኛ ግቡ ነው። ከማሻሻያው ጋር በተገናኘ አነስተኛ ገቢ ባላቸው ዜጎች የሚከሰት ጫናን ለመቀነስ መንግስት የተለያዩ አሰራሮችን እንደሚተገብርም ገልጿል። ለአነስተኛ ደሞዝ ተከፋይ የመንግስት ሰራተኞች ማሻሻያ ማድረግ እንዲሁም እንደ ነዳጅ ባሉ ምርቶች ላይ ድጎማ እንደሚያደርግም መንግስት ገልጿል። ከዚህ በተጨማሪ በገበያ ውስጥ ያልተገባ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ ህጋዊ እርምጃ እንደሚወስድም መንግስት አሳስቧል። የማክሮ ኢኮኖሚ ማሻሻያው በዘላቂነት የሚያስገኘውን ሀገራዊ ጥቅም መገንዘብም እንደሚገባ ነው የተገለጸው። ተመልካቾች ወደ ሌሎች ዜናዎች እናልፋለን። ተግባራዊ እየተደረገ ያለው የአረንጓዴ አሻራ የምግብ ዋስትናን ለማረጋገጥ የሚያስችል መሆኑን የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር ገለጹ። አፈጉባኤው በማዕከላዊ ኢትዮጵያ ክልል በቡታጅራ ከተማ የክረምት በጎ ፍቃድ አገልግሎትን አስጀምረዋል። ዋለልኝ ታምር በተያዘው ክረምት በሚሰራው የክረምት በጎ ፈቃድ አገልግሎት ቤታቸው ከሚታደስላቸው መካከል በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ የሚኖሩት አቶ ጀማል ከድር አንዱ ናቸው። ይህ መንግስት እንደገና አዲስ ህይወት እየመሰረተልኝ ስለሆነ ፈጣሪ ያቆያችሁ። ፈጣሪ በቃ ፈጣሪ እንጃ ብቻ እኔ እናንተ አይደላችሁም ፈጣሪ ናችሁ የምለው። የፌዴሬሽን ምክር ቤት ደግሞ የአቶ ጀማልን ጨምሮ በከተማው የሶስት አቅመ ደካማ ቤቶችን ለማደስ ዛሬ አገልግሎቱን የምክር ቤቱ አፈጉባኤ አገኘሁ ተሻገር በይፋ አስጀምረውታል። በዚህ በጎ ፈቃድ አገልግሎት በርካታ ስራዎች ለመስራት አቅደናል። ለመጀመሪያ ያህል ሶስት የአቅመ ደካማ ቤቶችን እንደ አዲስ ገንብተን እናስረክባለን። ይሄ ብቻ አይደለም። የአቅመ ደካማ ልጆች የሆኑ ተማሪዎችን ደግሞ ለ2017 የትምህርት ዘመን አቅማቸው ትምህርት ለመጀመር የሚያስችላቸው የደብተር የትምህርት ቁሳቁስ ድጋፍ እናደርጋለን። በዕለቱ አቅም ለሌላቸው ተማሪዎችም ለቀጣዩ የትምህርት ዘመን የትምህርት ቁሳቁስ ድጋፍ ተደርጎላቸዋል። አዲስ ዓመት ሲመጣ የትምህርት ወቅት መጀመሪያ እንደመሆኑ መጠን ደብተር ማን ይገዛልኛል፣ እስክርቢቶ ማን ይገዛልኛል ብለው እንዳይጨነቁ። በሌላ በኩል የፌዴሬሽን ምክር ቤት አመራሮችና ሰራተኞች ከከተማው አመራሮችና ነዋሪዎች ጋር የተለያዩ ኢኮኖሚያዊና አካባቢ ጥቅም ያላቸው ችግኞችን ተክለዋል። በአካባቢው የሚደረገው አረንጓዴ አሻራም የምግብ ዋስትናን ለማረጋገጥ የተያዘውን እቅድ ለማሳካት ታሳቢ ያደረገ መሆኑን አፈጉባኤ አገኘሁ ተሻገር ገልጸዋል። የችግኝ ተከላ ፕሮግራሙ አካባቢን በመጠበቅ እና የአካባቢን ስነ ምህዳር በመቀየር የመስኖ ውሃዎች እንደገና እንዲፈልቁ በማድረግ አካባቢን በመጠበቅ ትልቅ አስተዋጽኦ አለው። ስለሆነም ይሄ ሁሉን አቀፍ ጥቅም ያለው ፕሮግራም ነው። ይሄ ፕሮግራም
ስለሆነም የምግብ ሉዓላዊነትን ስታረጋግጥ የሀገርን ክብር እና የህዝቦችን ከተረጅነት የመላቀቅ ጉዳይ አልመ የሚሰራው ጉዳይ ነው ማለት ነው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንደሻው ጣሰው አረንጓዴ አሻራን ከሌማት ትሩፋት ጋር በትኩረት እየተሰራበት ነው ብለዋል። መደበኛው ጊዜ ጠብቀን የምንተክለው ጉዳይ ብቻ ሳይሆን አብረን ማያያዝ ያለብን ከሌማት ትሩፋት ጋር ነው። ሌማት ትሩፋት እጅግ በጣም ለማህበረሰቡ እየጠቀመ ማህበረሰቡ ያለውን ግቢ ዝም ብሎ ለበርካታ ጊዜ ሳይጠቀምበት የቆየ አሁን ዶሮ የሚያረባበት ከብቶች የሚያረባበት እና የተለያየ የጓሮ አትክልት የሚተክልበት አንዳንድ ቦታ ደግሞ ምቹ የሆኑበት ቦታዎች ንብ የሚያነባበት እነዚህ ተደምረው ወደ አንድ ሌማት ይመጣሉ። የአረንጓዴው ልማት አካል አድርገን ይሄን የምንሰራ ከሆነ በከተማና በገጠር ራስን በምግብ የመቻል ፕሮግራማችን በአጭር ጊዜ እናሳካዋለን። አፈ ጉባኤ አገኘሁ ተሻገር በዞኑ እየተሰሩ ያሉ የልማት ተግባራትንም ጎብኝተዋል። የኢትዮጵያ ንግድ ባንክ በዘንድሮው የአረንጓዴ አሻራ መርሃ ግብር በአዲስ አበባ ብቻ 50 ሺህ በላይ ችግኞችን ለመትከል አቅዶ እየሰራ መሆኑን አስታወቀ። የባንኩ አመራሮችና በርካታ ሰራተኞች የተሳተፉበት የችግኝ ተከላ መርሃ ግብር በቦሌ ለሚ ኢንዱስትሪ ፓርክ ተካሂዷል። አሚር ጌቱ የኢትዮጵያ ንግድ ባንክ አመራሮችና ሰራተኞች በቦሌ ለሚ ኢንዱስትሪ ፓርክ የችግኝ ተከላ መርሃ ግብር አካሂደዋል። ባንኩ በዘንድሮ የአረንጓዴ አሻራ መርሃ ግብር በአዲስ አበባ ከ50 ሺህ በላይ ለምግብነት የሚውሉ ሀገር በቀልና ዘርፈ ብዙ ጠቀሜታ ያላቸውን ችግኞች ለመትከል አቅዶ እየሰራ መሆኑ ተገልጸዋል። ባንካችን ከችግኝ ተከላ ጋር በተያያዘ የቆየ ልምድ ነው ያለው። ዘንድሮም የአዲስ አበባ ከተማ አስተዳደር የከተማውን ውበትና አረንጓዴ ልማት ቢሮ ባንካችን 50 ሺህ ችግኞች መትከል እንደሚጠበቅበት ባሳወቀው መሰረት የባንኩን ስራ አመራርና ሰራተኞች በማስተባበር የችግኝ ተከላ መርሃ ግብሩ በዛሬው ዕለት ተጀምሯል። በዚህ መሰረት በአዲስ አበባ ከተማ የዋና መስሪያ ቤት ሰራተኞችና በማዕከላዊ ሪጅን ስር የሚገኙ 10 የአዲስ አበባ ዲስትሪክት ሰራተኞች በአጠቃላይ 50 ሺህ ችግኞችን እንደሚተክሉ ይጠበቃል። ከአዲስ አበባ በተጨማሪ በሌሎች የሀገሪቱ አካባቢዎች በሚገኙ 23 ዲስትሪክቶች የችግኝ ተከላው እንደሚካሄድም ተገልጸዋል። ይህንኑ ሀገር አቀፍ የችግኝ ተከላ ንቅናቄ ባንኩ በቀጣይ ዓመታት አጠናክሮ እንደሚቀጥልም ተገልጸዋል። ባንካችን ችግኝ መትከል የሚያስገኘውን ዘርፈ ብዙ ጠቀሜታ በመረዳት በአዲስ አበባና በዲስትሪክት ጽሕፈት ቤቶች አማካኝነት ለመርሃ ግብሩ ከፍተኛ ትኩረት በመስጠት በመላ ሀገሪቱ የችግኝ ተከላ መርሃ ግብሩን በግንባር ቀደምትነት በመካሄድ ላይ ይገኛል። ይህንንም በቀጣይ ዓመታት አጠናክረን እንደምንቀጥል ላረጋግጥላችሁ እወዳለሁ። ችግኞችን መትከል ብቻ ሳይሆን ከዚህ ቀደም በባንኩ የተተከሉ ችግኞችን የጽድቀት መጠናቸውን የመከታተል ስራም በትኩረት እንደሚሰራ ተገልጿል። የችግኝ መትከል ብቻም ሳይሆን መከታተሉ አንዱ ትልቁ ስራ ነው። እኛ በሁለት መንገድ ነው ክትትል የምናደርገው። አንደኛው በቀጥታ የችግኝ ተከላውን የሚከታተል ይህንን ስራ የሚሰሩ ማህበራት አሉ። ይህንን ማህበር ፈንድ በማድረግ ክትትሉ እናደርጋለን። ከዚህም ባሻገር ደግሞ የኢትዮጵያ ንግድ ባንክ የራሱን በየአመቱ የሚያደርጋቸውን የችግኝ ክትትሎችን ያደርጋል። ችግኝ ስተከል ለሁለተኛ ጊዜ ነው የተከልኩት። ቀጣይነት ያለው እንክብካቤ ቢኖረው ደስ ይለኛል። ውጤቱ ማየት በሚቀጥለው አመት ስንመጣ ምን ያክል ምን ቦታ ላይ እንዳለ ምን ሁኔታ ላይ እንዳለ ብናየው በየአመቱ ተተክሎ ምን ያክል አድገዋል የሚሉትም ነገር ማየት በራሱ ያስደስታል። የዘንድሮ ሀገር አቀፍ የአረንጓዴ አሻራ መርሃ ግብር የምትተክል ሀገር የሚያጸና ትውልድ በሚል መሪ ሀሳብ እየተከናወነ ሲሆን በሀገር አቀፍ ደረጃ 7.5 ቢሊዮን ችግኝ ለመትከል እቅድ ተይዞ እየተሰራ ይገኛል። በጋምቤላ ክልል የባለድርሻ አካላት ለሀገራዊ ምክክር የሚሆኑ አጀንዳዎች ላይ መምከራቸውን ቀጥለዋል። ሁለተኛ ቀኑን በያዘው የባለድርሻ አካላት አጀንዳ የማሰባሰብ መድረክ ለዘላቂ ሰላም መምጣት የሚያግዙ ጉዳዮች ተለይተዋል ተብሏል። የተሳታፊዎቹን አስተያየት እንደሚከተለው ይቀርባል። ተከታተሉን። አሁን እየተካሄደ በጥሩ ሁኔታ እየሄደ ነው። ተሳታፊዎች ምንም ነገር ሳይቀር ሀሳባቸውን በነፃነት እየሰጡ ነው የሚገኙት ማለት ነው። ከባለድርሻ አካላት የሚጠበቀው ነገር ቢኖር አንድም ችግር ሳይቀር ሀሳብን በነፃነት በመግለጽ ያላቸውን አስተያየቶች ወይንም ጥያቄዎች ማቅረብ አለባቸው። በተለይ በአጀንዳ ለይታ ላይ ጥሩ እየሄደ ነው ያለው። በተለይ አገራችን ካለችበት የሀሳብ ልዩነቶች
ወደ አንድ ለማምጣት ትልቅ አጀንዳዎች እንትን የመለየትና የመሰባሰብ ወደ ጋራ የሚሆን ለማድረግ ጥሩ እየሄደ ነው ያለው። ብዙ ነጥቦች መዘርዘር ሞክረናል። እንደ አገርም እንደ ክልልም የተቀመጡት ነጥቦች አሉ። ሰንደቅ ዓላማ አጠቃቀም እንዴት ነው? እንደ ክልል አሁን ጫፍ ላይ የወጣው ስለ አብሮነት ይዘላ አስቀምጠናል። እንደ አገር የተነሱት 6 ጥያቄዎች ላይ ሰፋ ያለ ውይይት አድርገንባቸዋል እና እንደ ክልላችን ተጨባጭ ሁኔታ አጀንዳዎችና አነጋጋሪ ይሆናሉ ብለን ያሰብንባቸው አጀንዳዎች ለማንሳት ሞክረናል። ይህ ፕሮግራም ከተጀመረበት ዕለት ጀምሮ እስካሁን ድረስ ያየው ጥሩ ነገር አይቻለሁ። ሰውም ደግሞ በመደማመጥ በመከባበር እስካሁን ፕሮግራሙ በአግባቡ የተከታተለ እንደሆነ እሱም ተረድቻለሁ። አሁን ኢትዮጵያ ጤናማ አይደለችም ማለት ይቻላል። ስለዚህ መድኃኒቱ ምንድነው? እንደዚህ አይነት ውይይቶች ማድረግ ነው። ኢትዮጵያ ጤናማ አይደለችም። የመልካም አስተዳደር ችግር አለ፣ የሙስና ችግር አለ። አሁንም ለቢነት ነው የሚባለው። ከዚህ በኋላ ምንድነው የሚጠበቅብን የሚለውን አንድ አገሩ ሰላም እንዲሆን ነው የምንመኘው ማለት ነው። አገሩ ሰላም እንዲሆን እንመኛለን። ህዝቡ ደግሞ በሰላም ወጥቶ በሰላም እንዲገባ መንግስትም ህዝብም ጉዳዩ የሚመለከታቸው አካላት የየበኩላቸውን አስተዋጽኦ ማበርከት አለባቸው። ሰውም ሀሳቡን ለማነሳት ምንም የሚያሳቅቀው ነገር የለም። በነጻነት ነው ሰው ሀሳቡን ሲያነሳ የነበረው። በጣም ጥቅም አለው። ምክንያቱም አብዛኛው የግጭት መንስኤዎች ከመሬት ጋር የተያያዘ፣ ከድንበር ጋር የተያያዘ፣ ከሃይማኖት አክራሪነት ጋር፣ ከብሔርተኝነት ጋር የተያያዙ ስለሆኑ ስለተወያይንባቸው ወደፊቱ የነበሩት ግጭቶች እንደሚቀንሱ እርግጠኛ ነን። እንግዲህ የተፈለጉትን ችግሮች እንዲወጡና በችግሮቹ ላይ ደግሞ ውይይት እንዲደረግ ነው። እስካሁን በጋምቤላም በአጠቃላይ በኢትዮጵያ ውስጥ ያሉ ችግሮችን በሙሉ እዚሁ እኛንም በእኛው መድረክም የተዳሰሰ ይመስለኛል ብዬ አስባለሁ። ህጻናት ላይ የሚሰሩ ድርጅቶችንና ባለሙያዎችን በማበረታታት ሀገር ተረካቢ ትውልድ ማፍራት እንደሚገባ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትሩ ዲያቆን ዳንኤል ክብረት ተናገሩ። በኢትዮጵያ ፕሬስ ድርጅት የተዘጋጀው ብላቴናት የተሰኘ የልጆች ወርሃዊ መጽሔት በአድዋ መታሰቢያ ሙዚየም ተመርቋል። ተጨማሪ ዘገባ አለን። የኢትዮጵያ ፕሬስ ድርጅት ከ8 አስርት ዓመታት በላይ በህትመት ኢንዱስትሪው ዘርፍ ሀገራዊ ክስተቶችን ሲሰንድ የቆየ አንጋፋ ተቋም ነው። ተቋሙ ለ83 ዓመታት በተለያዩ የሀገር ውስጥና የውጭ ቋንቋዎች የሀገሪቱን ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ክስተቶች ከመሰነዱ በተጨማሪ አሁን ላይ በልጆችና ህጻናት ላይ ለመስራት አዲስ ወርሃዊ መጽሔትን ይፋ አድርጓል። በተለይም ዲጂታል ሚዲያው ልጆቻችን ላይ ቀላል የማይባል ቀውስ እያስከተለ እንዳለ ሁላችንም እንታዘባለን። በእነዚህና በሌሎች ምክንያቶች ለዘመናት የተዘነጉ ሀገር ተረካቢ ልጆቻችን የራሳቸው የሆነ የህትመት መገናኛ ብዙሃን እንዲኖራቸው ለማስቻል እና ብዙዎች ሲቆጩበት የኖሩትን ጉዳይ መፍትሄ ለመስጠት እነሆ የኢትዮጵያ ፕሬስ ድርጅት ተነሳሽነቱን ወስዶ እነሆ ብላቴናት ብሏል። ብላቴናት ልጆች እየተዝናኑ እውቀት የሚገበዩበት፣ የንባብ ልምምድ የሚያደርጉበት፣ ልዩ ልዩ አስተማሪ ጨዋታዎችን የሚጫወቱበት እንዲሁም ስለ ሀገራቸው ወጥ የሆነ አረዳድ እንዲኖራቸውና በስነ ምግባር ታንጸው እንዲያድጉ ለማስቻል በጥንቃቄ ተዘጋጅቶ በየወሩ በየቤታችን የሚደርስ ኢትዮጵያዊ መጽሔት ነው። ሀገርን በሚረከቡ ህጻናት ልጆች ላይ በትኩረት መስራት ታሪኩንና ባህሉን ጠንቅቆ የሚያውቁ ትውልድ ለመፍጠር እንደሚያስችልም ተገልጿል። በዚህም በትውልድ ላይ መስራት ሀገርና ህዝብን ከነማንነቱ ለማስቀጠል ምክንያት በመሆኑ ሁሉም ማህበራዊ ኃላፊነቱን ሊወጣ እንደሚገባም ተጠቁሟል። በየቤቶቻችን ሀገራችንን ትንሽ ቀላል የሆነውን ፋሚሊ በተለያዩ ሁኔታዎች ላይ ሀገር ለመስራት በምንሄድበት ጊዜ ልጆቻችን እያመለጡን ነው። ልጆቻችን አሁን ቫልዩ ብለው የሚነግሩን የኛ ያልሆነው ነው። ልጆቻችን ከኛ ይልቅ በተፈጥሮ በተፈጠረላቸው ቴክኖሎጂ በምንሰጣቸው የቴክኖሎጂ አቅርቦት ከኛ እየራቁ ነው ያሉት። ስለዚህ ስለ ብሔራዊ ጥቅም፣ ስለ
ለዘመናት ስለጠበቅነው ሴቶቻችን ከፍ ብላ ከፍ የምትል ሀገር ስለመገንባት ነገ ከነገ ወዲያ ተረድቶን ወደፊት ማስኬድ የሚችል ትውልድ መፍጠር ላይ ፈተና ወይም ሌላ የሚቀጥለው ዘመን ስብራት እንዳይሆን አሁን ላይ መስራት ይኖርብናል። የዲጂታል ሚዲያውን ከህትመት መገናኛ ብዙሃን ጋር በማጣጣም ከታች ጀምሮ አንባቢ ትውልድ መፍጠር እንደሚገባም ተነስቷል። ልጆቻችን የዲጂታሉንም ዓለም እንዳለ ሆኖ የወረቀት የብራና ወይም የድንጋይ ሌሎችን በጽፈት የተቀመጠባቸውን ጉዳዮች እንዲዳስሱ ግን ማድረግ አለብን። ሁለቱ ሳይጣሉ ተጣጥመው አንዱ አንዱን ሳያስወግደው የሚቀጥሉበትን በተለይ እንደኛ ባለ ሀገር የተወሰኑ 100 ዓመታት መቀጠላቸው ስለማይቀር ሁለቱንም እንዲለምዱት ካላደረግን በስተቀር ልጆቻችን ይነጠላሉ። ዲጂታሉን አታስፈልግም ብንላቸው አሁን ካለው ዕውቀት ይነጠላሉ። ከጽፈት አታስፈልጉም ብንላቸው ዓለም ካከማቻቸው ዕውቀት ይነጠላሉ። ስለዚህ በተለይ ቤተሰቦች፣ መምህራን፣ ሚዲያዎች፣ ሌሎቹም ልጆች መጽሐፍትን እንዲያነቡ የሚያደርግ ማበረታቻ መደረግ መቻል አለበት። እንደውም በዚህ ሀገር ውስጥ የቀረጥ ነፃ ነገሮችን ልናደርግላቸው ከሚገቡ ጉዳዮች አንዱ የህፃናት መጽሐፍት ናቸው። ህፃናት ልጆች ላይ የሚሰሩ ድርጅቶችንና ባለሙያዎችን በማበረታታት ሀገር ተረካቢ ትውልድ ማፍራት ይገባልም ተብሏል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት በጎፋ ዞን ጊዜ ጎፋ ወረዳ ኪንቾ ሻቻ ጎዝዲ ቀበሌ በመሬት መንሸራተት አደጋ ለተጎዱ ወገኖች ከተቋሙ ከፍተኛ አመራሮች 1.9 ሚሊዮን ተቋሙ ደግሞ 5 ሚሊዮን በድምሩ 6.9 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ከፍተኛ አመራሮችም ድጋፉን ሳውላ ከተማ በመገኘት አስረክበዋል። ድጋፉን ያስረከቡት የተቋሙ ዋና ስራ አስፈጻሚ ዶክተር በሪሶ አመሎም በጎፋ ዞን ጊዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ የተሰማቸውን ከፍተኛ ሀዘን ገልጸዋል። እኛም የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ህይወታቸው ባለፈው ወገኖቻችን ሀዘን ጉዳት ተሰምቶናል። ልባችን ተሰብሯል። ዛሬ እዚህ የተገኘነውም ወገን ለወገን ደራሽ መሆኑን በተጨባጭ ለማረጋገጥ ነው። በዚሁም መሰረት ከሰራተኞቻችን እና ከኛ ማናጅመንት ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ማናጅመንት 1,912,358 ብር እንዲሁም ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ 5 ሚሊዮን በድምሩ 6,912,358 ብር ይዘን መጥተናል። ይሄ ብቻ በቂ አይደለም። በምታደርጉት የመልሶ የማቋቋም ስራ ተጎጂዎችን ሞራላቸውን የመገንባት ስራ፣ መልሶ ቤት የማስራት ስራ አቅማችን በፈቀደው መጠን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ከጎናችሁ መሆኑን አበስራለሁ፣ አረጋግጣለሁ። እንደ ሪፖርተራችን ዮሐንስ ፍስሐ ዘገባ የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግሞ ያየለ በበኩላቸው የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት በአካባቢው ድረስ በመምጣት ሀዘናቸውን በመግለጻቸውና ድጋፍ በማድረጋቸው ምስጋናቸውን አቅርበዋል። እንግዲህ እንደሚታወቀው እዚህ አካባቢ የደረሰው ሀዘን መላው የኢትዮጵያ ሕዝብ፣ መላው የዓለም ሕዝብ፣ መላው በሀገራችን የሚገኝ ሰው ፍቅሩን የገለጸበት፣ አንድነቱን ያሳወቀበት፣ መተባበሩን ያጸናበት እንደሆነ ተረድቻለሁ። ሁሉም ሰው ከጎናችን ሆኖ እስከ ዛሬዋ ቀን ድረስ እየደገፈን ይገኛል። ዛሬም ደግሞ የባህር ትራንስፖርትና ሎጂስቲክስ አካላት እዚህ ድረስ ተገኝተው ስለረዱን፣ ስላጽናኑን፣ ስለጎበኙን ፈጣሪ ይስጥልን፣ ፈጣሪ ያክብርልን። የውጭ ዜና አሜሪካ ከኢራን ሊደርስ የሚችል ጥቃትን ለመከላከል በሚል የጦር ጀቶችንና የጦር መርከቦችን ወደ እስራኤል ልትልክ መሆኑ ተነገረ። የአሜሪካ ጦር መስሪያ ቤት ፔንታገን እንዳስታወቀው እስራኤል ላይ ከኢራን በኩል ሊደርስ የሚችል ጥቃትን ለመከላከል የጦር ጀቶችንና የጦር መርከቦችን ልትልክ መሆኑን አስታውቋል። ከሐማሱ መሪ እስማኤል ሀኒያ ግድያ በኋላ ኢራን አጸፋዊ እርምጃ እንደምትወስድ ስታሳውቅ ቆይታለች። አሜሪካ ይህንኑ ስጋት ታሳቢ በማድረግ እስራኤልን ለመከላከል ቁርጠኛ መሆኗን በተደጋጋሚ እየገለጸች ትገኛለች። የመሪውን መገደል ተከትሎ የኢራን ሃይማኖታዊ መሪ አያቶላ አሊ ሀሚኒ ከባድ ቅጣት እንቀጣቸዋለን ማለታቸውን መገናኛ ብዙሃን ዘግበዋል። ፔንታገን እንደገለጸው የጦር ጀቶቹና መርከቦቹ የእስራኤልን የመከላከል አቅም በእጅጉ ያሳድጋሉ ብሏል። በእስራኤልና በኢራን መካከል ያለው መካረር እየጨመረ መምጣቱን ቢቢሲ በዘገባው ይፋ አድርጓል።
ተመልካቾች ለሐምሌ 27 ለምሽቱ 2 ሰዓት ያዝናቸው የዕለተ ቅዳሜ ዜናዎቻችን እነዚህን መስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ ጫኔ ነበርኩ። ሰናይ ዳር ይሁንላችሁ።